እግዚአብሔር ዛሬ እንቆቅልሻችሁን ይፈታል። የናዝሬቱ ኢየሱስ ብቻውን ታምራትን ያደርጋል። አሜን። ትምህርቴ ዋናው ሐሳብ በጣም ምስጢራዊ ቃል ላይ ነው ዛሬ የምንማረው። ጭንቀትን እንዴት ማሸነፍ እንችላለን የሚል ትምህርት ይዤላችሁ መጥቻለሁ። ጭንቀትን እንዴት ማሸነፍ እንችላለን የሚል እግዚአብሔር የሰጠኝ ብርቱ መልእክት ነውና ሰው በዚህ ምድር ላይ ውድ ወንድሞቼና እህቶቼ ዛሬ በህይወታችሁ ጉዟችሁ ውስጥ እጅግ ከባድ የሆነው ምንድነው ብትሉ ጭንቀት ነው። ብዙ ቅዱሳን ይጨነቃሉ፣ በብዙ ውጣ ውረድ ውስጥ ያልፋሉ፣ ብዙ ነገር በህይወታቸው ላይ ይገጥማል። ዛሬ እግዚአብሔር የተናገረኝ ብርቱ መልእክት ጭንቀትን እንዴት ማሸነፍ ይቻላል የሚል ነው። ከዛን ጭንቀትን ለማሸነፍ የምንረዳው ወይ የምንጠቀመው ትልቅ ነጥቦች አሉ። አንድ ሰው ጭንቀትን ለማሸነፍ የሚረዳ ነጥቦችን እግዚአብሔር ሰጠኝ 3 ነገሮች አሉ። ከዛ ደግሞ ጭንቀትን እንዴት ለይተን ማወቅ አለብን በሚል ትልቅ ምስጢራዊ ቃል ነው። ይህን ቃል በአክብሮት እንድትመለከቱ በቅርብና በሩቅ ያላችሁ ተወዳጅ የጌታ ልጆች እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሃሌሉያ። የጭንቀት እጅግ በጣም አውሎ ንፋስ ነው። ጭንቀት ልክ እንደማይታይ ጨለማ ነፍሳችንን የሚያውክ ነገር ነው። ሰው ጨለማን በጣም የሚያቅበት ጨልም ወይም እንዲህ ዳርክነስ ጨለማ ጭልም ምስል ነው። በቃ መሸ ብሎ ጨለመ ብሎ የሚያቆም ጭንቀት ልክ እንደ አውሎ ንፋስ፣ ጭንቀት ልክ እንደማይታይ ጨለማ ነፍሳችንን የሚያውክ ምንን የሚያውክ ነፍስን የሚያውክ ነገር ነው። ምን ጭንቀት? ከኔ ጋር ሁኑ። ጭንቀት የሚባል ነገር ብዙ ቅዱሳን እንድሰሙልኝ እፈልጋለሁ። ጭንቀት ነፍስን ውስጥ ያለው ነፍስን የሚያውክ ነገር ነው። በጣም መጽናናታችንን የሚነፍግ እና ልብን የሚሰብር ከባድ ስሜት ነው። ምን ጭንቀት? እስኪ ጭንቀት በሉ፣ ድገሙ እስኪ። ያ ጭንቀት 3 ፊደል ናት። ግን ምንድነው የምታረገው? መጽናናታችን የሚነፍግ ልብን የሚሰብር እጅግ በጣም ልብ ለሰው ልጅ ከተሰበረ ከባድ ነው። ልብን የሚሰብር ነው። ይሁን እንጂ መጽሐፍ ቅዱስ ስለ ጭንቀት አንድ ነገር ይናገረናል። ሁላችሁም የእግዚአብሔርን ቃል ክፈቱ። ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 6 እስከ 7 ድረስ ያለው የእግዚአብሔርን ቃል አነባለሁ። መጽናናታችንን የሚነፍግና ልብን የሚሰብር ከባድ ስሜት ነው ብያለሁ። ይሁን እንጂ መጽሐፍ ቅዱሳችን ላይ እንዲህ ይላል። ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 6 ጀምሮ በጌታ በኢየሱስ ስም የእግዚአብሔርን ቃል አነባለሁ። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳችም አትጨነቁ ይላል። ቁጥር 7 ላይ አእምሮን ሁሉ የሚያልፍ የአእምሮ ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃልና ይላል። ሃሌሉያ። ከጭንቀት አንድ ሰው መውጣት የሚችለው ከጭንቀት እንድትወጡ በአምላካችሁ ላይ እንድትደገፉ እርግጠኛ የምትሆኑበትን ነገር ምንድነው? ሙሉ በሙሉ በእርሱ ላይ ነገሮቻችሁን ትታችሁ መደገፍ ማለት ነው። ከጭንቀት እንዴት እንደምትወጡ እናገራችኋለሁ። ጭንቀት እንዴት እንደምትወጡ በአምላካችሁ ላይ እንድትደገፉና እርግጠኛ የምትሆኑበት ሙሉ በሙሉ በእርሱ ላይ ያኖርከው እምነትን ታማኝ ስትሆን፣ በእግዚአብሔር ላይ ያለ እምነት ታማኝ ስትሆን፣ ሙሉ በሙሉ በእግዚአብሔር ላይ ስትደገፍ፣ ሙሉ በሙሉ በእግዚአብሔር ላይ ስትደገፊ፣ በዛን ጊዜ እግዚአብሔር ጸጋውን ይጨምርልሻል። ጭንቀት ከዙሪያችሁ ይርቃል። ክብር ለኢየሱስ ይሁን። ሃሌሉያ። በጣም ደስ የሚል ቃል ነው። ትልቅ ምስጢር ያለው ቃል ነው። እስቲ ጌታ ቅርብ ነው በሉ። ጌታ ቅርብ ነው። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። ጭንቀት እጅግ ከባድ ነገር ነው። መጽሐፍ ሲናገር ሰው ተጨንቆና ተጣቦ ጥቁር የሆነውን ጸጉር ነጭ ማድረግ አይችልም።
ነጭ የሆነውን ጸጉር ደግሞ ጥቁር ማድረግ አይችልም ይላል። ይህ ፈታኝ የሆነውን ጭንቀትን ለማሸነፍ የሚረዳንን ነጥቦችን እናገራለን። ጭንቀትን ለማሸነፍ የሚረዳችሁን የእግዚአብሔርን ቃል እንመለክ። አንደኛ ጭንቀትን ለይቶ ማወቅ። ከየት እንደመጣ ጭንቀትን ለይቶ ማወቅ። ይህ ጭንቀት ከየት እንደመጣ ለምንድን ነው የሚያስጨንቀው? ምክንያቱ ምንድን ነው ብሎ አንድ ክርስቲያን ሊያውቅ ይገባል። ጭንቀት ከየት እንደመጣ ምን እንደሆነ በጥልቀት መረዳት የመጀመሪያው የውስጥ ሰላም መሰረት ስለሆነ ውስጣችሁን ሰላም ለመጠበቅ ከየት እንደመጣ መነሻውን ልታውቁ ይገባል። የውስጥ ሰላም አይነካ። ኧረ አሜን። እስኪ ሰላሜ አይነካም በሉ እስኪ። ክብር ለጌታ ይሁን። አንደኛ ጭንቀትን ለይቶ ማወቅ አለበት። ጭንቀትን ለማሸነፍ ጭንቀትን ለይቶ ማወቅ። ሁለተኛ ጭንቀትን ለማሸነፍ ለአምላኩ እምነትን፣ ጸሎትን ማጎልበት አለበት። አንድ ሰው ወደ አምላኩ ጭንቀትን ለማሸነፍ ይህ ሁል ጊዜ የሚከሳችሁን ጠላት ሰው አልጨነቅም ብል ይዋሻል። ሰው ይጨነቃል። ምክንያቱም ሰው ያለው በዓለም ላይ እስከሆነ ድረስ የሚያስጨንቅ ነገር ብዙ ነገር አለ። ጭንቀትን ግን ለማሸነፍ የውስጥ ሰላማችሁን ለመጠበቅ ምን መሆን አለበት? ሁለተኛ ለአምላኩ እምነት፣ ጸሎት ማድረግ። በእምነት ወደ አምላኩ ጸሎት ማድረግ። በእምነት ወደ እግዚአብሔር ጸሎት ማድረግ። ስትጸልዩ ጭንቀት ይሸነፋል። እንዴት ብትሉም ሰላማችሁ የተለቀቀ ይሆናል። ደስታችሁ የተለቀቀ ይሆናል። አቅም ታገኛላችሁ። ያስጨነቃችሁን ጠላት፣ ተስፋ ያስቆረጣችሁን ጠላት በእውነት እላችኋለሁ ከዞር ዞር የሚለው እግዚአብሔርን ስትፈልጉ ነው። ክብር ለኢየሱስ ይሁን። ለዚህ መጽሐፍ ቅዱስ አስተምሮ እንዲህ ይላል፣ በፈተና ጊዜ ለጌታ አሳልፈ መስጠት እንዳለ፣ ራሴ ሰላም እንድትሰጥ በጸሎት መትጋት እንዳለብህ የእግዚአብሔር ቃል ይናገራል። በጣም ተጨንቃችሁ ያላችሁ መፍትሄ ነገር ነው የሚናገራችሁ። እግዚአብሔር ወደ ልቤ የሞላውን ነገር ነው የሚሰጣችሁ። በጸሎት መትጋት አለባችሁ። እስኪ በጸሎት እተጋለሁ በሉ። ሶስተኛ ጭንቀትን ለማሸነፍ መሆን ያለባችሁ ለአሁን ጊዜ ትኩረት መስጠት ያለባችሁ ስለ ነገ ከመጨነቅ ይልቅ አሁን ባለው ሰዓት ውስጥ በእግዚአብሔር እርዳታና ሰላም መደሰት አስፈላጊ ነው። በእግዚአብሔር እርዳታና ሰላም ወጥተህ ስለገባክ፣ ተኝተህ ስለወጣክ፣ በሰላም እግዚአብሔር ስላዋለክ፣ በእግዚአብሔር እርዳታ እየተንቀሳቀስ እንዳለክ፣ እግዚአብሔር እንደረዳሽ፣ እግዚአብሔር እንደረዳክ ይህን በማወቅ መደሰት፣ ሰላም ውስጥ እንዳላችሁ ተረድታችሁ በእግዚአብሔር እርዳታና ሰላም መደሰት አስፈላጊ ነገር ነው። ጭንቀት ማለት ምን ማለት ነው ብዬ ጠይቃችኋለሁ። ራሳችሁ መልሱ። ከጎን ያለውና ካርግና ጭንቀት ማለት ምን ማለት ነው በለው እስኪ። ጭንቀት ማለት ምን ማለት ነው? እኔ እንደዚህ ብያለሁ። ጭንቀት ማለት ለአእምሮና ለስሜት የሚሆን ከባድ ጫና ወይም ጭንቀት ወይም ስጋት ማለት ነው። ለአእምሮ ለዚህ አእምሮአችሁ ለስሜታችሁ የሚሆን ከባድ ጫና ማለት ነው። ያ ደግሞ ጫና ሲቀመጥ ምን ይፈጥራል? ስጋትን ይፈጥራል። ይህ ማለት ነው ጭንቀት ማለት። ከባድ ጫና አእምሮአችሁ ላይ ስትጫኑት ነው። ከባድ ስሜታችሁ ላይ በውስጥ ያለው ይሄ ትልቅ ስሜት አለ። ውስጣችን የተለያየ ስሜት እግዚአብሔር ያስቀመጠው ስሜት አለ። ለአእምሮና ለስሜት የሚሆን ከባድ ጫና ጭንቀት ወይም ስጋት ማለት ነው። ይህ ጭንቀት ይባላል። ሰው ለጭንቀት የሚያደርገው ብዙ አይነት ምክንያቶች ሲሆኑ ይህ ደግሞ በዕለት ሕይወቱ ላይ ተጽዕኖ ያሳድራል። ጭንቀትን ለይቶ ማወቅ የመጀመሪያ በጣም መሰረት ነው። አንዳንድ ጊዜ ጭንቀት በሰው ሕይወት ላይ በኃይል ሲቆጣጠር፣ ስሜታችሁን ሲቆጣጠር፣ በአእምሮአችሁ ላይ ጫና ሲበዛ የሚታይ ስሜት አለ በላችሁ ላይ የሚታይ ነገር በላችሁ ላይ ያስቀምጣል። ማን ጭንቀት? አንደኛ እንዲህ ይሆናል፣ ራስ ምታትን ይልካል። ከባድ በቃ አእምሮን መጨነቅ ሲበዛ
ምን ይሆናል? ከባድ ራስ ምታት ይልካል። ሁለተኛ እንደዚህ ነው የሚሆነው፣ በአካላችሁ ላይ የድካም ስሜትን ይልካል። ሶስተኛ ደግሞ የምግብ ፍላጎትን ይቀንሳል ወይም ደግሞ የምግብ ፍላጎት ይጨምራል። ሌላው ደግሞ ምን ያደርጋል? ጭንቀት በኃይል ሲበዛ፣ በአእምሮአችሁ ላይ መጫን ሲበዛ፣ ስጋትን ስልክ ምን ያደርጋል? እንቅልፍ ያሳጣል። እንቅልፍ ያሳጣል። አንዳንድ ሰው እንቅልፍ ጠፋ፣ ከኔ መተኛት አልቻልኩም፣ መድኃኒት ወስዶ አይተኙ፣ በቃ ከባድ ጭንቀት ውስጥ እንቅልፍ ይጠፋል። ይህ ማለት ምንድነው? በአእምሮአችሁ ላይ ከባድ ጫና፣ በስሜታችሁ ላይ የሚሆን ከባድ ነገር ሲቀመጥ ስጋት። ከዚህ የተነሳ እነዚህ ነገሮች በእናንተ ህይወት ላይ በእናንተ ላይፍ ላይ የሚንጸባረቅ ነገር ይሆናል። ራስ ምታት፣ ከባድ ራስ ምታት። አመመኝ መድኃኒት ብትወስድም አይተው፣ ጭንቀቱን ለይተህ እወቅ። ራስ ምታት፣ የድካም ስሜት፣ ምግብ ፍላጎት ሁሉ ይቀንሳል። ቀላል አድርገህ አትቀበል። ምግብ ፍላጎት ጥርቅም አድርጎ ይዘጋል። ጫናው ሲበዛ፣ በአእምሮአችሁ ላይ ሲበዛ። ለዚህ ነው የእግዚአብሔር ቃል ሲናገር የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ ይላል። እስኪ እጆቻችሁ ከፍ አድርጉና የሚያስጨንቀኝን ሁሉ በእርሱ ላይ ጥላለሁ በሉ እስኪ። አንዳንድ ሰው በትንሽ ነገር ይበሳጫል። ጭንቀት በላዩ ላይ ሲበዛ ብስጭት ይላል። መፍትሄ ያጣል። ትንሽ ነገር ልቡን ይሰብራል። እኔ ዛሬ እናገራለሁ፣ የውስጣችሁ ሰላም በኢየሱስ ስም የተጠበቀ ይሆን። ትኩረትን አለመሳብ፣ የማያቋርጥ ጭንቀት ይሰማል። ከባድ ነው። ጭንቀትን ለመቀነስ ወይም ለማቋረጥ ወይም ለመተው አንዳንድ ሰው በህይወቱ ላይ የሚወስድ ነገር አለ። አንዳንድ ሰው እንደዚህ ይላል፣ መንቀሳቀስ ያስፈልጋል፣ ምን ስፖርት መስራት ያስፈልጋል ይላል። በዓለም በታላቁ በኃይለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንዳለው የህይወት ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ሃሌሉያ! በማን የሚያምን? በእግዚአብሔር የሚያምን። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ ደግሞ የሚያምን ይላል መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ምን ይሆናል? ይፈልቃል። ሰላም ኢየሱስ ነው። አሜን። ረፍት ኢየሱስ ነው። አሜን። ደስታ ኢየሱስ ነው። አሜን። መዝሙረ ዳዊት ምዕራፍ 42 ከቁጥር 1 ላይ ክፈቱ። መዝሙረ ዳዊት ምዕራፍ 42 ከቁጥር 1 ላይ ዋሊያ ወደ ውሃ ምንጭ እንደምናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች ይላል። ዋሊያ ወደ ውሃ ምንጭ እንደምናፍቅ አቤቱ እንዲሁም ነፍሴ ወደ አንተ ትናፍቃለች። ወደ ማን? ወደ እግዚአብሔር። ሃሌሉያ! መንፈሳዊ ጥማትን ለማርካት ከእግዚአብሔር ቃል ውስጥ ስንሆን ነው ውስጣችን የሚያረሰርሰው። እስኪ ሰላም ኢየሱስ ነው በሉ። ድገሙ። የመጨረሻ ሃሌሉያ። ፊልጵስዩስ ምዕራፍ 4 ከቁጥር 7 ላይ ክፈቱ የእግዚአብሔርን ቃል። ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 7 ላይ እንዲህ ይላል፣ አእምሮን ሁሉ የሚያልፍ ይላል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አሜን። እግዚአብሔር ከማስተዋል በላይ ሁሉ የሆነውን ሰላምን በክርስቶስ ኢየሱስ ልባችሁና ሐሳባችሁ ውስጥ ይጠብቃል ይላል። ሃሌሉያ! ይህ ኃይለኛ ቃል ነው። ይህ ምስጢራዊ የሆነ ቃል ነው። ኢየሱስ ጌታ ነው። ሃሌሉያ! ጭንቀትን፣ ጨለማ ወደ ብርሃን፣ ጭንቀት የሚባል ነገር ከባድ ነገር ወደ ብርሃን ከመጣ ነው ጨለማን ቆም ይሄደው። በጣም ብን ያለ ጨለማ ውስጥ ኃይለኛ ባትሪ ይዛችሁ ስትሄዱ ጨለማ እየሸሸ ይሄዳል፣ ብርሃን ግን እየዋጠው ይሄዳል። አሜን። ለሚያስጨንቃችሁ ነገር መፍትሄ ያለው ወደ እግዚአብሔር መቅረብና ቃሉን ማንበብ ነው። ሃሌሉያ! የውስጥ ሰላም ለማሰብ ዋናው ነገር የውስጣችሁን ሰላም ለመጠበቅ ጨርሻለሁ። መጨረሻው መልእክቴ
የውስጣችሁን ሰላም ለመጠበቅ ከጎን ያለው ያዝና የውስጥህን ሰላም ለመጠበቅ በሉ ጸሎትና ምስጋና ነው በሉ እስኪ የውስጣችሁን ሰላም ለመጠበቅ ጸሎትና በምስጋና ውስጥ መሞላት ነው ይህ ነው ሰላማችሁን የሚጠብቀው ሃሌሉያ የጌታ ስም ለዘላለም የተባረከ ይሁን አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል ይጠብቃል ሃሌሉያ እግዚአብሔር ከማስተዋል ሁሉ በላይ የሆነውን ሰላሙን በክርስቶስ ኢየሱስ በልባችሁና በሐሳባችሁ ውስጥ ይጠብቃል ይላል ሃሌሉያ እጃችሁን ከፍ አድርጉና ሰላም ኢየሱስ ነው በሉ እስኪ ድገሙ የመጨረሻ የውስጣችሁን ሰላም ለመጠበቅ ከፈለጋችሁ ትልቅ መልእክት ነው እግዚአብሔር የሰጠኝ ጸሎትና ምስጋና ነው ይጸልያለሁ በሉ ድገሙ የመጨረሻ ጭንቀት ልክ እንደማይታይ ጨለማ ነፍሳችንን የሚያውክ መጽናናታችንን የሚነፍግና ልብን የሚሰብር ከባድ ስሜት ስለሆነ ለዚህ ቃል ነው እግዚአብሔር ዛሬ ብርቱ መልእክት የተናገረኝ ጭንቀታችሁን ለማሸነፍ ወደ እግዚአብሔር ሐሳብ በምስጋና መቅረብ አሜን እንጸልያለን ይህ ነው እግዚአብሔር የሰጠኝ ብርቱ መልእክት ምስጢራዊ ቃል ዛሬ ይዤላችሁ የመጣሁት ጭንቀትን እንዴት ማሸነፍ እንችላለን በሚል ነው የጌታ ስም ለዘላለም የተባረከ